የራስን ህይወት ሳታሳምሩ የሰውን ህይወት ለማሳመር የምትሮጡ የተደፋ ውሃ ተመልሶ አይታፈስም። እና ደግሞ ሄርሜላ ያለችበት ህይወት ለቃ ወጣ ከአብርሃም ህይወት ርቃ ወጣ የራሷን ህይወት እንደምትኖር ተስፋ እናደርጋለን። ሰላም ጤና ይስጥልን። በመላው ዓለም ለምትገኙ የዘህራ ዩቲዩብ ቤተሰቦች እንዴት ናችሁልኝ? በአዲስ ነገር ብቅ አልኩላችሁ። ይሄ ቤት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለብዙ ተደራሽነት እንዲኖረው በአክብሮትና በትህትና ጠይቃለሁ። የኔ ፍቅሮች ሄርሜላ እና የሄርሜላ ወንድም ባደረጉት ቆይታ ወይም ደግሞ በሰሩት ቪዲዮ ሄዳችሁ ማየት መከታተል ትችላላችሁ። ሚኪ ጋር ነው የተለቀቀው እና ደግሞ ሄርሜላ ሼር አድርገዋለች፣ ገብታችሁ ማየት ትችላላችሁ። ምንድነው ውዶች፣ አንድ ወንድ ካላከበራችሁ ቤተሰቦቻችሁ አያከብርም። አንድ ወንድ ሁሌም ስርስሩ የምትከተሉት ከሆነ ነገም ይንቃቸዋል። ከነ ቤተሰቦቻችሁ ነው የምታስንቁት። ራስን ማስናቅ ነው፣ ቤተሰብን ማስናቅ ነው። ቤተሰብን ራስን አስከብረሽ ቤተሰብሽ ብታስከብር ይሻላል ወይስ ራስሽ አስንቀሽ ቤተሰብሽን ብታስንቂ ነው የሚሻለው? ያ ስለሆነ ምን ማለት ነው መሰላችሁ? የራስሽን ህይወት የራሳችሁን ህይወት ሳታሳምሩ የሰውን ህይወት ለማሳመር የምትሞክሩ ስንቶቻችሁ አላችሁ በዚች ምድር ላይ? ብዙ ሰው እያየው ስለሆነ ነው። እንደ ሄርሜላ ማለት ነው። አሁን የራሷን ህይወት እያበላሸች የሰውን ህይወት ለማሳመር እየሞከረች ነው ማለት ነው። ነገር ግን እኔ ውዶችዬ እስኪ አንድ ጥያቄ ልጠይቃችሁ፣ ኮሜንት ስር ደግሞ ጠብቃለሁ። ምሳሌ ሄርሜላ አብርሃም ለማሳመን ብዙ ነገር አድርጋለች፣ ብዙ መረጃ አውጥታለች፣ ብዙ ነገር ብላለች ሄርሜላ። አብርሃም ግን ዞር ብሎ አይቷት ወይም ሊያምናት አይችልም። እውነት የሚወዳት የሚያፈቅራት ቢሆን የዛኔ ኤፍሬም ሄርሜላ ቤት ሄዶ መድኃኒቷ አግኝቷል ያለው ቪዲዮ በቂ ነበረ። እውነት ሄርሜላን አብርሃም ቢያፈቅራት ኖሮ ማለት ነው። እና ይሄ ሁሉ ደሊል ይሄ ሁሉ ደግሞ መረጃ አታወጣም አይጠበቅባትም ነበረ። እውነት በቃ እሱ በቃ አይፈልጋትም ነው እንጂ ማለት ነው። እስኪ ሀሳብ አስተያየታችሁ ስጡኝ ኮሜንት ስር። ሀቂቃ ነው የምላችሁ። እስኪ ሀቅ ነው ውሸት ነው? በበኩሌ እንደ እውነት ነው የምከተለው። ለምን እውነት ቢያምናት ቢያፈቅራት ቢወዳት የዛኔ ቪዲዮ አይቶ ያምናት ነበረ። የወደቀችበት ቪዲዮ፣ ሐኪም ቤት የገባችበት ቪዲዮ፣ ኤፍሬም ቤቷ ሄዶ ያስፈራራት ቪዲዮ፣ ያ ቪዲዮ አይቶ ሄርሜላ ሊያምናት ይገባ ነበረ። ነገር ግን አላምናትም። ኦኬ አላምናትም በቃ። ስለዚህ አሁን የራሷን ህይወት አሳምራ የሰውን ህይወት ለማበላሽ ሳይሆን የራሷን ህይወት ታሳምር፣ የራሷን ህይወት ትጀምር፣ ከአብርሃም ትራቅ። እውነት ከአብርሃም ህይወት ወጥታ የራሷን ህይወት ከጀመረች ሄርሜላ እውነት በጣም ይሳካላታል። አይሳካም አይደለም። እና ራሷን ዝቅ አድርጋ ቤተሰቦችን ዝቅ እያደረገች ነው። ራሷን ከፍ አድርጋ ቤተሰቦቿን ታስከብራለች ማለት ነው። ራሷን እያዋረደች ቤተሰቦን ታዋርዳለች አንድ ሴት ማለት ነው። ምክንያቱም የማይፈልጋት ወንድ ሁሌም እየሮጠች ሲጀመር ከሩታ ጋር ራሱ ከኖረ እውነት ሩታ ጋር ራሱ ሲሄድ አሁን ምሳሌ ከሄርሜላ ጋር ራሱ ኖሮ ከሄርሜላ ጋር አብርሽ ኖሮ ልጁ ለማግኘት ሲሄድ ሩታ ያገኛታል። ሄርሜላ በዛ ሰዓት መጎዳት፣ ማልቀስ፣ መከፋት ይመጣል። ኦኬ ከሄርሜላ ከሩታ ጋር ራሱ አብርሃም ቢኖር ከሄርሜላ ጓደኝነታቸው ራሱ ቢቀጥል ሩታ ምን ልትሆን ነው? ልታለጽ፣ ልትከፋ፣ ልትቸገር። ያ ከሚሆን አብርሃም ለሁለቱም ሴቶች አይሆንም። አለቀ። በትንሹ ነገር በትንሹ ተግባር መረዳት አለመረዳት ደግሞ የራሳችሁ ፋንታ ነው። ነገር ግን አንድ ሰው ካሰበበት በቂ ነው። ይሄ ደሊል ራሱ በቂ ነው። ሄርሜላ አልገባትም ነው እንጂ ማለት ነው። ይህ ሚኪ ያለው ነገር ትክክል ነው። ራስሽንም ከፍ አድርጌ ቤተሰቦችሽም ከፍ አድርጌ፣ ግን ራስሽን ዝቅ ባደረግሽ ቁጥር ወንድሞችሽን ቤተሰቦችሽን ዝቅ እያደረግሽ ነው ያላት ሀቅ ነው። አንድ ወንድ በተከተላችሁ ቁጥር ራሳችሁን ዝቅ እያደረጋችሁ መሄዳችሁን እንዳትረሱ ማለት ነው ውዶቼ። በሌላ ቪዲዮ እንመጣለን። ቤቱ ላይክ፣ ሼር፣ ሰብስክራይብ ሳታደርጉ የትም እንዳትሄዱ እሺ ውዶችዬ።